እድል የሚባሉት ነገሮች ሁሉ ሞክሮ አልተሳካለትም ይሄ ሰው ማለት ነው። ልጅነት በመውለድ ብቻ አይደለም። እሱን እኮ እኔም አውቃለሁ። ፋራ አይደለም። ምናልባት እየናከን ከሆነ ወንድነት የላሳየ አንተም አንጠልጥላ እኔም አንጠልጥያለሁ። ስለምን ነው የምታወራው? በእናትህ በቃ ገላጋይ እኮ አንተ እኮ ሁሌ ገላጋይ ባለበት ቦታ አፈም ከፍ አሁን እንደ ነጋጋችን ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን። እኛ ደህና ነን። ዛሬ በድጋሚ መተናል። ትላንትና እንግዲህ ደስ የሚል ጊዜም ነበረ። የዲኤንኤ ውጤቱ መጥቶ ማለት ነው። በነገራችን ላይ ቤተሰቦቻችን አሁን እኔ ግራ የገባኝ ምንድን ነው ታውቃላችሁ? ብዙ ነገሮችን ማለት ነው ሚስጥር ማድረግ በጣም ይጎዳልም፣ ውስጣችሁ እንዲሰበርም ያደርጋል። ዲኤንኤ ውጤቱ እንደዛ ሆኖ ራሱን የደብሮኝ ነበር። የደበረኝ ምክንያት ደግሞ ምንድነው? እሱ ለምንድነው መጀመሪያም ራሱ ከመጀመሪያ ጀምሮ ይህን ሁሉ ስንለፋ ወጪ ስናወጣ ከመጀመሪያ ገና ሲመጣ ፌንት መስራቱ ለምን አስፈለገ ምናምን እያልኩኝ ነበር። እሱን ነገር አሁን እንድታስረዳኝም ጭምር ነው የፈለኳት። ሲቀጥል ደግሞ ማን ነው እሱ ዳንኤል እንግዲህ አሁን የመጨረሻ እድል የሚባሉት ነገሮች ሁሉ ሞክሮ አልተሳካለትም ይሄ ሰው ማለት ነው። እና ከእንግዲህ ከህይወታችን ይወጣል ብዬ ነው ማስበው። እኔ በአንድም በሌላም እኛ ጋር የሚቆይበት ምንም አይነት ምክንያት የለውም። እኔ ፊት ካላሳየሁት እሷ ፊት ካላሳየችው ማለት ነው። እና ዛሬ ለአንዴና ለመጨረሻ ጊዜ ልሰናበታችሁ ነው ምናምን እመጣለሁ አለ። እንግዲህ እሱ የማይመጣበት ምክንያት የለውም። ይኸው ወራቶች ተቆጠሩ። በተለያየ ምክንያት እየፈጠረ ቤታችን ይመጣል። ግን የሚሆነው ዛሬ የመጨረሻ ነው የሚሆነው ማለት ነው። እና እመጣለሁ ሲልም እንደዛ ብሎ ስላለ እሺ ችግር የለውም ማለት አንድም እሷንም መጠየቅ ስለምፈልግ ስለዚህ ጉዳይ እየተጫወቱብኝ ይሆን ምናምን እናንተም ኮሜንት ላይ የምትሉኝ ነገር አለ። ይሄ ነገር ውሸት ነው፣ የውሸት ታሪክ ነው የነገረች ምናምን እያላችሁኝም ሊሆን ይችላልና እውነትም ሊሆን ይችላል እናንተ የምትሉት ነገርና ከሁለት የወደቀ ዛፍ እንዳልሆን እኔ እንዳልበላ ግዴታ ማጣራት ያለብኝ ነገር ስላለ ነው። እናት መጭም ቆይ ገና ቅድም እየጠራሽ አለ እንዴ? ትላንትና ዲኤንኤ ውጤት ሲመጣ በጣም ደስ ብሎሽ ነበራል? ለምንድን ነው ደስ ያለሽ? እስቲ ንገሪኝ። ማለት ቆይ ነገ እኔ አሁን የሆነ ነገ ቅዳሜ ከሆነ ነገ ቅዳሜ እንደሆነ አውቃለሁ። ቅዳሜ ላይ ስደርስ ቅዳሜ ምኑ ያስደስተኛል? ቅዳሜ ነው በቃ። እሺ በሌላ መንገድ ላስረዳሽ። አንድን የምታውቂውን ነገር ታውቂዋለሽ አይደል? በፊትም ውጤቱ እንደዛ እንደሚሆን ታውቂያለሽ። ገና ሊነበብ ሲል ጨነቀሽ፣ ትንፋሹን ላጠረሽ። ብዙ ነገር እኮ አለ። ምን ምክንያት ይደንገራ እኮ እሱ እንድታስረጂ ነው እኔ የሚጠራው። ከመጀመሪያ ጀምሮ ይሄ ሰውዬ እኔን ለመጉዳትና ያልወለድኩትን ልጅ ወልደሻል ብሎ ብዙ ነገር አድርጎ የመጣ ሰው አሁንም ሌላ ነገር እንደማያደርግ በምን እርግጠኛ ሆናለሁ? ስለዚህ እንዴት ነው ማስደስተኝ? ሌላ ነገር እንደማያደርግ አይደለም ዲኤንኤ ላስመረምር የሄድኩት ያስቀይራል ምናምን ብለሽ አስበሽ? ያስቀይራል ብቻ ሳይሆን ዲኤንኤ ላስመረምር የሄድኩት እኔ ነኝ አይደል? አንተ ብትሆን ራሴ ነኝ ማድረግ ይችላል። ለምን ይሄ ሁሉ ነገር መስራት ቻለ? አሁንም ምንም አቅተው ወደፊትም ቢሆን ማለት እሺ ቢያንስ ማለት ነው አንዳንድ ነገሮችን እስከመጨረሻ እንድታጠሪልኝ ይፈልጋሉ። አንደኛ ይሄው እየነገርኩ እኮ ነው እስከዛሬ ድረስ ለእንትን ማለት የሆነ ግልጽ የሆነ መልስ ሳትመልሽልኝ ቆይተሻል። ልጅቷ የመጣች ጊዜ ፌንት የሰራሽበትን ምክንያት አንደኛ እንድትነግሪኝ ይፈልጋል። ሁለተኛ በመሀል ልጄ ብለሽ ማመንሽ ለምን ሆነ? ሁለተኛ ሶስተኛ ነገር እንደገና አሁን ሰዓቱ ደርሶ ለምንድን ነው ልጅ አይደለችም ብለሽ ደግሞ ያወራሽው? ልጄ ናት ያልሽው ማለት ነው።
እና ዲኤንኤ ወጪ ምናምን እንድናደርግ ያለ ብዙ ነገሮች እንዳወራ የምትፈልገው ምንድን ነው? መንገድ አይደለም። በቃ እኔ አሁን ማብራራት የማይጠበቅብኝም እንዲህ ወደዚህ ነይና በቃ አንተ ራስህ የምታምን ከሆነ ንቀት ነው እንዴ? ንቀት አለበት። እና ታዲያ ጥያቄ ሲጠየቅ ልክ ሚጥሚጣ እንደነካው ሰው እንደተቃጠለ ሰው ያንቀለቅልሻል። በዛ መንገድ እንትን እንድትይኝ አልፈልግም። እኔ በስነ ስርዓት የምትናገሪ ከሆነ ተናገር። ግዴታ የለብኝም አለብሽ የለብሽ። እኔ ደግሞ አለመኖር ከሆነ ማለት ነው ሌላ ጸብ ነው የሚፈጠር። ሌላ ችግር ለምንድን ነው አንተ ቤቱ ሰላም እንዲሆን አትፈልግም? ቤቱ ሰላም እንዲሆን እየሞከርኩ ነው ያለው። ሲቀጥል ደግሞ ማለት ነው ከእንግዲህ ለአንድና ለመጨረሻ ጊዜ ከዛ ከሰይጣን ጋር እንገናኛለን። ዛሬ ተገናኝተን ደግሞ ዝም በይ ተገናኝተን ደግሞ ማለት ነው እስከዛሬ እኔ ጨክኜ ነበረ፣ ጠንክሬ ነበረ። ያንቺ መልፈስፈስ ነው እዚህ ቤት እያመላለሰ ያለው ሰው ጉዳይ ወደ ታዞረው ነው እንዳለ አንተ እስከዛሬ ድረስ እያደረግክ ወደ እኔ ታመጣዋለህ ማለት ነው። እውነት ነው። አንቺ በአንቺ ምክንያት ነው የሚመጣው። እሺ በእኔ ምክንያት ማን ነው? አሁን ደግሞ ሌላ ደግሞ ነገር ይዞ እንዳይመጣ። አሁን ልጅ ይዞ መጣ አይደል? ቀጣይ ደግሞ ሌላ ደግሞ አለ አይደለ? በቃ ሌላ ነገር ይዞልሽ እንዳይመጣ። ምን ይመጣል? ሌላ ምን ነገር አለ? ምን አውቃለሁ እኔ ሀሳቡ ላይ ምን እንዳለ ምን አውቃለሁ። ግን አንቺ እሱ ልጅ ይዞ ሲመጣ ፌንት ሰራሽ። አሁንም ሌላ ነገር ይዞ ሲመጣ ደግሞ ሌላ ነገር ይፈጠራል። መልስ ፈልጋለህ? ፌንት ለምን ሰራሽ ከሆነ እንደዛ ማለት ብዙ ነገር የተባልኩትና እንደገና ደግሞ ያደራ ልጄ ነገር ያለው ሰምታለህ። ጆሮ ነበረ ከዛን ሰዓት ሳውራ ታሪኩንም አሰማሁሽ። ለማን ማመን ያለማመን የራሴ ጉዳይ ነው። የራስህ ነው አለቀ። እኔ አይመለከተኝም። ስለዚህ ያንን አይነት ስሜት የነበረኝ አሁንም ራሱ ልጄ እንደሆነች ነው እኔ ልቤ ውስጥ የሚያውቀው። አሁንም ልጄ ናት አልክዳት መቼም ድረስ ልጅነት በመውለድ ብቻ አይደለም። እሱን እኮ ነው የማውቃለሁ። ፋራ አይደለሁም እኮ እሱን ካመንክ ያንን ስንቱ አልባር እንደ እያሳደጉ ልጅ የሚሉ ከልጅ በላይም እንደውም እናትና አባት ሆናቸው ብሎ ልጆቹ የሚያምኑባቸው አሉ በጣም ብዙ። ስለዚህ እኔ እንትን አላልኩም፣ እኔ አልተከራከርኩም። ስለዚህ እሱ በሱ እጅ ይዟ ሲመጣ በፊት ብዙ ነገር ሲል የነበረ ሰውዬ ይዟ ሲመጣ ደነገጥኩ። አይገርምም እሱ ማለት ነው። ሲቀጥል ደግሞ ምንድነው ያልከው? ሌላው ለምንድን ነው ታዲያ ማለት የዛን ጊዜ ገና መጣች አይደል? አንቺ ፌንት ሰርተሽ ነበር፣ ነቃሽ አይደል? ልክ ስትነቂ ለምንድን ነው እቺ ልጅ የእንትን ያልኳት ማለት የወለድኳት ልጅ አይደለችም፣ በስጋ የወለድኳት ልጅ ሳትሆን ያሳደግኳት ልጅ ነኝ ማለት እየቻልሽ ይሄን ሁሉ ጊዜ ለምን አሰቃየሽን? አላሰቃየውም። እሱ የሱን ስራ የሱ የመጣበትን መንገድ ተንኮሉን ስለማውቀው በዛ ሰዓት እኔ ሲጀመር ደግሞ እኔ ልጅ ናት ማለት እንደዚህ ያደርጋል። ስለ ተንኮሉ አይደለም እኮ እንደዚህ አይነት ጣጣ ያመጣብኛል። እንደዚህም ደግሞ እናንተ እንደዚህ ትሆናላችሁ። ጭራሽ ልጅሽ ናት ብላችሁ አንተ ምን ያህል ደረጃ ለማን አንድ ሰው እኮ እኔ እንጃ ልጅ ወለደ ሰውና ልጅ ያልወለደ ሰው እኮ በደንብ ያስፈልጋል። ስለዚህ ልጅ ወልደሻል ብለህ ማመን በራሱ እኔ ራሴ ስላሳበደኝ በወቅቱ በደንብ ግጥም አድርጌ አሁን ልጅ ናት፣ አሁንም ደግሞ ልጅ ናት። ማመን ያለባችሁን ታምናላችሁ፣ ማመን የሌለባችሁ እሱ እኔ ወስናለሁ። አብራኝ ትኖራለች ወይስ ትሄዳለች? እሱ ልጅቷ መብቴ ነው። እኔ የመወሰን መብቴ ነው። ሲቀጥል ቤተሰቦቿን ፈልገንም ቢሆን አግኝተን እንሰጣለን። ቤተሰብ የላትም። እናቷ ነች ሞተች ያልሽ፣ እናቷ ነች ሞተች ያልሽ፣ አባቷ ደግሞ የለም አልሽ አይደለ? በወቅቱ አላገኙትም። እሱ የለም አልሽ። መቼም ክድዋት ነው ጎዳና ላይ ወጣችሁ። ግን ቢያንስ የእናት ቤተሰብ ይኖራል መቼስ። ወይ ክፍለ ሀገር ናቸው ወይ ደግሞ የሆነ ቦታ ናቸው። ስለዚህ አሁንም እኔ ራሴን ንጹህ ለማድረግ ማለት ነው እናትየው የለችም በህይወታ። አባቷ ደግሞ የአባቷ ነኝ ብሎ የሚመጣ ሰው ካለ ይምጣ። አይ ከፈለክ ለማንኛውም ዛሬ የቁርጥ ቀን ነው። አንቺም የሆነ ነገር ታደርጊያለሽ። ይሄ ሰውዬ ለአንዴና ለመጨረሻ ጊዜ እዚህ ቤት ውስጥ እንዳይመጣ። ስንት ጊዜ ነው አንቺ ነሽ እኔ አይደለም። አንተ ወንድ አይደለህም። ወንድ መሆንና ሴት መሆን አይደለም። አንቺ ማስቆም ትችላለህ። በቃ እኔ ፊት ምንም ያው መጣ ፊት እያሳየሽው ሲጀመር እኔ ከኔ ጋር ቤት ውስጥ ባላስገባው ውጪ ትገናኛለሽ። እኔ ኧረ በጣም ጆጂ ተቸገረ ጋርም ማለት ትከፍትለታለህ፣ ይገባል። ከዛ በኋላ ምልክ ነገር አለ ብሎ ይመጣል። አትይናንተ ወይ እናንተ ሁለታችሁ እዛ ችግራችሁ ለምን አጨርሱም? በእግዚአብሔር ካለ ኧረ እንትን አትበይ በእናትሽ። እዚህ ጋር
አስመሳይ አላስመሰልኩም። እያስመሰልሽ እንደው ተገናኙ ድብድብም ካለ ምንም ካለ ውጭ ላይ ጨርሱ በቃ እያስመሰልሽ አንዴ ከሱ ጎን ትሆኛለሽ። አንቺ እኮ ማለት ነው እሱ ህፃን ልጅ እየጎተተ መጥቶ ልጅሽ ነው ሲልሽና እንትን ሲል አላማው ላሳካለት ብለሽ እኮ ያመንሽ ሰው ነሽ። አላመንኩም። ልጅቷ ባልወልዳት ልጄ ስለሆነች አይደለም አልተናገርሽም በሰዓቱ ወላጅ እናቷ ሞት እኔ 10 ልጅ ብታሳድጊ ከዚህ በፊት ምን አገባኝ? ሳሚ ምን አገባኝ? ችግር የሚፈጠረው መቼ ነው ካልሽ ወልደሽ ስትደብቂ ነው። መውለድም ኃጢአት አይደለም እኮ ሲጀምር። ዝም ብዬ ማግጬ ከሆነ ኃጢአት ነው። ማግጠሽ ከኔ ጋር ሆነሽ ማግጠሽ ከሆነ ያው መጀመሪያ ወልደሽ ግን ታሪክ ነው በቃ። የሰው ልጅ ስህተት ይፈጠራል፣ ይወልዳል፣ ሳያገባ ሊወልድ ይችላል ምናምን ነገር ያንንም ካላል አሁን ስለዛ ጉዳይ ተወቃ አይደል? በጣም እንትን በኔ ምክንያት እኔ በቃ ጸጽቶኝ ሁሌ ጸጥታለ ሌላ ተንኮል አይደል? አይደለም አሁን ይወላችሁ የምሬን ነው ከልቤ ያውኑ ጸጽቶ ከዛ በተሻለ መንገድ ደግሞ ሌላ ጥፋት ሌላ ኃጢአት ለመስራት ነው አንተ የምትወጣው። ባይዘ የታወቀ እኮ ነው። ኧረ ቶን ኧረ በእግዚአብሔር ቶን የምር እኔ መሮኛል በቃ ቶኝ። እኔ ልጆች ባይኖረኝ ማለት ነው መጀመሪያ ቆዳህን ገፈፌ ነው ዛፍ ላይ ሰቅዬ እጄን ለመንግስት የምሰጠው በቃ። ግን ማለት ልጆች አለ በቃ እንዴት ላድርግ ነው እነዚህ ልጆች እንዴት የትቻቸው ልንቀሳቀስ? ግን አሁን ደግሞ በቃ ልጆች ቢኖር እኔ ሰልችቶኛል፣ ደግሞኛል በቃ እንደዚህ የምታወሩ አቅም አጣሁ። ለምንድን ነው እንደዛ አይነት ነገሮች ስትጨምሩ? ለምን ውጭ ወንዶች እኮ ወንድ እኮ ነው የማውቀው ወንድ አንድ ላይ ሲደባደብ ምናምን ውጭ ላይ በቃ ጥሩ ጉልበቱን ሲያሳይ ነው ነው እቺ እዚህ አላልኩም። አይደለም እቺ ውጭ አይደለም እቺ እንቺ ያዥ ችግር እኮ የለውም። ይሄ ነይ ያዥ። እኔ ቤቴ ውስጥ ልጆችን እየሰሙ አላልኩኝም። አንቺ ነው አይደለም የምትፈልገው? ቆመሽ አንቺ ቲፎስ ዳኛ ትሆኛለሽ። ና ውጭ ላይ እንደባደል። ወንድነቴን አሳይሻለሁ። እሱም መደብደብ እኔ አያቅተኝም። በቃ ና እንደባደል ውጭ ላይ ተፈለክ ማለት ይቅርታነትን አይደለም እዚህ ጋር ምናልባት እየናከኝ ከሆነ ወንድነቴን ላሳይ። አንተም አንጠልጥላል እኔም አንጠልጥያለሁ። ምን ያንኑ ስለምን ነው የምታወራው? በእናትህ በቃ ሌላ ነገር እንደማታውነኝ እኮ አውቃለሁ። እኔ ወንድ ከሆንክ ማለት ነው እስቲ እዚህ ሴቶቹ ጋር መምጣት እንተውና ልጆቼ አካባቢ መምጣት እንተውና እንደ ወንድ ማንም ገላጋይ በሌለበት ቦታ ላይ እንነጋገር። ገላጋይ እኮ አንተ እኮ ሁሌ ገላጋይ ባለበት ቦታ ነው አፍ የምከፍተው። አሁን ራሱ አንተ ወንድ ልጅ ዳይሬክትሊ ነው ፊት ለፊት ነው በቃ ድብድብ ምንም ካለ ፊት ለፊት ነው የሚሆነው። አንተ ሁሌ ከስር ነው የምትሳበው እንደባብ እባባው ዳይሬክት እኔ አጠፋው አልኩህ አይደል እንዴ? በቃ እኔ ሁሉንም ነገር ያረኩት እኔ ሴጣን ያሳተኝ ነው የምትለው እያንዳንዱ የምታረገው ነገር አሁን ይቅርታ በቃ አንቺ ነው ይቅርታን ቀቀለ ብለው እኔ አሁን እንዳዲስ ተጣሉ ነገር እዚህ ጋር ደብድብ ሴት ፊት አይደለም ደብድብ እኔ ጀግንነቴን ለማሳይ ሴት ፊት እና ደግሞ ምታይም ብለኝ ሳይሆን የእውነት ሳትፈልግ ነው መመታ ሳትፈልግ መመታ ሳትፈልግ ይቅርታዬን ተቀበለኝ ቢያንስ። እኔ ከዚህ በኋላ በእኔ ምክንያት እንድትጣሉም ሆነ እንድትጨቃጨቁ አልፈልግም። በቃ ምን ማለት እንዳለብኝ ራሱ አላውቅም። የትኛውን ይቅርታ ለስንተኛ ጊዜ የትኛውን ይቅርታ አውቃለሁ እኮ በድያቸዋለሁ። ብዙ ጊዜ መጥቼ ጥፋት አጥፍቻለሁ። ግን በቃ አሁን እየተሰማኝ ነው፣ ውስጤን እየጸጸተኝ። ከዚህ በኋላ ምንም አይነት ጥፋት እንዳለማጥፋት አንተ ምንም አይነት ነገር ድጋሚ እንደማታደርግ ምን ያመንሽው ነው እንዴ? እኔ ምንድነው ማምነው ታዲያ እንደዚህ የሚያወራው አብራችሁ ደግሞ ሌላኛው ሴራ ልታነስሱብኝ ነው። ኧረ እኔ ምንድነው ከሱ ጋር የምጸነሰው? በእናትህ እስከ ዛሬ አብረሽ እየደገፍሽው ነው እንጂ እኮ ብቻውን ቢቆም ኖሮ እኮ እንደዚህ አያደርግም ነበር። ምንም አልደገፍኩትም ነው። አንቺ ነሽ እኔ ከሱ ይቅርታ መጠየቅና ከሱ ከህይወታችን ይወጣል ብዬ ከማሰብ ይልቅ ያንቺ ጥንካሬ ቢኖር ያንቺ እምነት ቢኖር ያንቺ እንደ በፊት በቃ ኖ አይሆንም የሚለው ሐሳብ ቢኖር ኖሮ አንቆይም ነበር እስከ ዛሬም ድረስ በዚህ ምክንያት
ልንገርሽ እኔ ነገርኩህ እኮ በቃ ከዚህ በኋላ በህይወታችሁ ዳግመኛ ጣልቃ አልገባም። በቃ ገብተሃል። ጸጽቶኛል። ድጋሚ እንደዛ ብለህ ገብተሃል። አውቃለሁ እኮ እንደማታምኑኝ አውቃለሁ። ግን አሁን ለመጨረሻ ጊዜ ነው ምንም ነገር ልጠይቃችሁ አይደል? እንደማታምኑኝም አውቃለሁ። እኔ እንደዚህ እንድታምኑኝም አልጠብቅም። ግን በቃ ይቅርታ። የሰው ልጅ ጥፋቱን አምኖ ይቅርታ እስካለ ድረስ መቀበል እኮ ትልቅነት ነው አይደል? እኔ እኮ አንዳንዴ የምስማማው እኮ ለመገላገል እኮ ነው። እግዚአብሔርን ከሱ ጋር በቃ ድጋሚ እዚህ ውስጥ ምንም አይነት ነገር መጥቶ እንዲህ አይነት ነገር ወሬ መስማት ስለሰለችኝ በቃ እኔ ልጆቼን ማሳደግ እችላለሁ። በቃ ምንም እኮ ጭቅጭቅ አያስፈልግም። የምን እሺ ይቅርታ እናደርግልሃለን። ግን የምናደርግልህ አንተ አንድ ነገር ስታደርግ ምንድን ነው? እሺ እኔ የፈለጋችሁትን ነገር አደርጋለሁ። የፈለግነውን ነገር አደርጋለሁ። ከልብ ደግሞ ይቅርታ እንደምትልን ደግሞ የምናውቀው የፈለግነውን ነገር ስታደርግልን የፈለግኩትን ነገር ስታደርግ ማለት ነው። እሺ ለምን አስጨንቁኛላችሁ ነው? አሁን ንገረኝ። እሺ አሁን እንዴ ምን እንደሆነ በምን አውቃለሁ? ከአቅሜ በላይ ቢሆንስ? ከአቅሜ በላይ የሆነ ነገር የለም። እሺ ሁሉም ነገር የምችለው ነገር ነው። አንተ ከልብ ብቻ ተነሳሽነት ይኖር። ምንድነው እሱ? አንተ ከቤተሰቦች ርቀሃል። ቤተሰቦች እኮ አይፈልጉም። አረ ንገረኝ። እንደዛ ነው። አንተ እኮ የተፈጠርክበት ዓላማ እራሱ ማለት ነው ሰው ልጆች ለመበጥበጥ እስኪመስል ድረስ የምታደርገው ድርጊት እኮ ተነስ ቆመህ አዳምጥ። ለዚህ ብለህ የምታደርገው ድርጊቶች እንዳለ በቃ የሰውነት ባህሪ ሳይሆን የእባብነት እኮ መጠጋጋት አይጠበቅባችሁም። በቃ እንደዚህ ያገባሽ መሀል ገብተሽ ነው። እኔ መሀል መግባት እኮ አይደለም። በቃ ይቅርታም ነው እንደዚህ ችግር የለውም። ይቅርታም ካረክለት አድርግለት፣ ካላረክለትም እናስወጣው። በቃ የምታደርገው አንተ በቃ ኦልሬዲ ራስን ራሱ ብትጠይቀው ምን አይነት ሰው ነው ዳንኤል ብለህ ብትጠይቀው አውሬ ነው ይላል። ራስ ማለት ነው። ሰው መሆን ካልቻልክ ደግሞ አውሬ ከሆንክ ደግሞ ማለት ነው አንድ ቆንጆ ምክር ልምከርህ። ስንት የዋህ ሰዎች እና ስንት ጥሩ ሰዎች ራሱ አንዳንዴ እዚህ ምድር ላይ አንጠቅምም ብለው የሚያደርጉት ነገር አለ። ራስን አጥፋ። አዎ ራስን አጥፋ። ምንድነው የምታየኝ? ከሱ ጋር አውራ፣ እሱን መልስለት። አንተ ብድ እንደዚህ አይነት ነገር ይባል እንዴ? አይ ምድር ላይ ኃጢአት እየሰሩ መኖር ደግሞ ኃጢአት አይደለም። እንድወጣልህ ነው የምፈልገው። ከቤቴ አይደለም እንድትወጣልህ የምፈልገው። እኔ ከምኖርበት ዓለም ላይ እንድትወጣ ፈልጋለሁ። አሁን ለምን ወደ ጉዳይ እንድትሞት ፈልጋለሁ። ራስን የሚያወራኝ ነገር አለ ብለህ እስከመጣው ድረስ በቃ ፍላጎቱን ሰምተህ ለምን አይወጣም? እኔ የምትወደው እኔን ይቅርታ ከልብ የምትጠይቀኝ ከሆነ እጄን አሳስተህ እኔ ከምገል አንተ ራስህ እሺ በአንድ ነገር እንስማማሽ። ራስህን እንስማማሽ። በአንድ ነገር እንስማማሽ። ግደል ራስህን። ዝም ብለህ ሄደህ ወይ ከፎቅ ላይ ራስህን ወርውር። ለሰውም ሰበብ እንዳትሆን ደግሞ ሲኖስር እንዳገባ ወይ የሆነ ባህር ውስጥ ገብተህ እዛ ይሄን ሁላ ነገር የምታስበው ለኔ አንተ? በቃ አንተ እኮ ብዙ ነገር አስበህብኛል። ምን ያህል ብትጨክን ህይወቴን መንጠቅ ነው እንጂ የቀረ እግዚአብሔር ጠብቆኝ ነው እንጂ እኮ መርዝ አብልተኛል፣ አሳብደኛል፣ እሷን አመሰቃቅለኸዋል። ህይወታችንን እግዚኦ አመሰቃቅለዋል። በቃ እሺ የምታምንበት ፈጣሪ የለም አለ? እምነት አለ? ሃይማኖት ምናምን አለ? እሺ ራሴን እንዳጠፋ ነው? አዎ ታነቅ ሲጥ ብለህ ተንጠልጥለህ ሙጫቃ በቃ ለማንም አትናገር አንተ። በቃ አንድ ነገር ታደርግልኛለህ። እንስማማ። እኔም ራሴን አጠፋለሁ፣ አንተም አንድ ነገር ካንተ ፈልጋለሁ። የፈለኩትን ነገር ታደርግልኛለህ። ራሴን እንዳጠፋ አይደለም የምፈልገው። በቃ እኔ የምፈልገውን ነገር ካንተ አንተ ምራን ነው እግዚአብሔር እንዴ? ድብን ይበል። በቃ ከህይወት ይወጣ። እሱ ህይወት አልወጣም አለ። እሙን ለአንድ ጊዜ ከኔ ጋር ብቻችንን ሄደን ማውራት እንፈልገው ነበር። ማለት ማንን ነው ያለው? ማንን ፈልገው? ከማ አውራት እዚሁ ብቻችንን። ያው እሱ እዚህ የት ነው ማለት ምንድን ነው አልገባኝም። የት ውጭ? ቀላል እኮ ነው ነገሩ። በቃ እኔ ራሴን እንዳጠፋ አይደለም ፈልገው አይደለም። አንድ ቀን ከኔ ጋር ወጣ አብራኝ ትውላለች።
ማዋለው ልጆቼን ትቼ ምናምን ካንተ ጋር ልዋል ምን ልታረግ በቃ ይሄን ማረጋ የሆነታ ልትወልድ የምር እሱ ቢለ አንተ እንደዚህ አይነት ነገር የለብኝም በእናትህ እንደዚህ እሱ ስላሰበ አንተ እንደዚህ አይነት ነገር አስበህ ከሆነ አንቺ እኮ ማለት ጂልና ከርፋፋ እኮ ነሽ የፈለገውን ነገር እኮ ሊያደርግብሽ እኮ ይችላል ለምንድን ነው እኔ ሲጀመር ከቤት ለምን እንደምወጣው እሱ እንደዚህ ስላለ ብቻ ተንከርፌ ምን የሚል ለምንድን ነው አዎ ፈቃደኛ አይደለችም ዝም ብለህ ራስህን አጥፋ ሌላ መስፈርት አታምጥ እሱ ቢፈቅድ ያልወጣም ቤትም አይልም ዳንኤል ቁርጡን ወቅ እኔ ካንተ ጋር ከዚህ በኋላ ምንም ቁጭ ብየማው አንተ ፈቃደኛ ስላልሆንሽ አይደለ መስራት ያልፈለከው እኔ ፈቃደኛ አይደለም ህይወቴ ነው እና አውራዚ እንደጣፋ አይደለም ፈልገው ይሄን ነገር እኮ ማውራት ከፈለክ መነጋገር የምትፈልገው ነገር ካለ ለአንዴና መጨረሻ ጊዜ ድሩን ሰጣለሁ እኔ ውስጥ ሆናለሁ ምን ነው አሁን እኔ ለዘላለም እኮ ከህይወቴ ልወጣ ነው ምንድነው ለአንድ ቀን መስጠት ይከበደ ምንድነው ማውራው እኔ ካንተ ጋር ምንድነው ማውራው ምንም ማውራው ነገር አለ በቃ ማውራት ያለብን ነገር አለ ወጥተን እናወራለን በቃ ሌላ ነገር እኮ የለው አንድ ቀን የትም መሄድ አልፈልግም እኔ የምታወራኝ ከሆነ እዚሁ አውራኝ ቁጭ በል ጠብቀኝ እግዚአብሔር እኔ የትም ማውራት አልፈልግም አንድ ቀን ካይ ነው አምናው በቃ እሱም ይመጣል ሲጀመር እሱ ባለበት ምን ሆና ነው አንተ ና ምን ሆነሽ ኧረ አንተ ምን ነገር ሆናለች እንዴ ምን ሆነሽ ያት ዘፊቶ ጋር ተረበ ላታመልጪኝ አታሯልጪኝ አልኩ ለፈለኩ አትሰሙ እኔ በጸባይ ጠየቅኳችሁ ይቅርታ አልኳችሁ ለምን መስጠት ከበደሽ ምንድነው እንደዚህ ያደርጋል ወስን ስትይ ዛሬ ነገ ያልኩሽ የምትወጂኝ ፍቅሬን ሳትወጂ አስጨከንኩሽ ለዓመታት ልረዳ ሊገባኝ አልቻለ አትጂብኝ ውዴ ያወኩት ብዙ